ወወልድ የመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህዶ ለሰይጣን በቅድመ ጉባኤም አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሰዓት ደርሰን ቅዱስ ቃሉን በተቀደሰው ቤተ መቅደስ አውደ ምሕረት እንድንሰማ የፈቀደልን የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እሱ ነውና ስሙ በፍጥረታት ሁሉ አንደበት የተመሰገነ ይሁንልን። እናታችን እስከ መስቀል ድረስ በመከራው ጊዜ ያልተለየችው ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በላይ በሰማይ በቅዱሳን መላእክት በታች በምድር በደቂቀ አዳም በፍጥረታት ሁሉ አንደበት ስሟ ከፍ ከፍ ያለ ይሁንልን። የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የጻድቃን የሰማዕታት በረከታቸውና ረድኤታቸው ከኔም ከእናንተም ጋር ለዘላለሙ ጸንቶ ይኑር። ክቡር አባታችን መላከ ሰላም አክሊሉ ገብረ ጻድቅ የዚህ ካቴድራል ዋና አስተዳዳሪ፣ ክቡር ወንድማችን በኩረት ጉባኤ አቶ ኤፍሬም ምስጋናው የዚሁ ካቴድራል የሰበካ ጉባኤ ምክትል ሊቀመንበር፣ ክቡር ወንድማችን መጋቤ ሥርዓት ሰባት ደበበ የዚሁ ካቴድራል ዋና ጸሐፊ፣ ክቡር መምህራችን መጋቤ ምስጢር መጋቤ ብሉይ ወሐዲስ መምህር ተውቦ ምሕረት የካቴድራሉ የስብከተ ወንጌል ኃላፊና የመጽሐፍ መምህር፣ ሊቃውንተ ቤተ ክርስቲያን አባቶች በየደረጃችሁ በየማዕረጋችሁ በዚህ የተገኛችሁ የክርስቶስ ጌጦች የሆናችሁ የክርስቶስ ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን እንደዚህ ሰዓት ደረሳችሁ? ከሦስቱ ቅዱስ አንድ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ሰብስቦናልና ስሙ ለዘላለም የተመሰገነ ይሁንልን። እንኳን አደረሳችሁ ለዛሬው ዕለት። ከቀናት ወደ ቀናት ከወራት ወደ ወራት ተሸጋግሮ ለዚያ ለፈለጉት ቀን መድረስ መታደል ስለሆነ ብዙዎች ሰዎች እንደርሳለን ብለው ነበረ። ሳይደርሱ የቀሩ ሊኖሩ ስለሚችሉ ከነዚያ ለይቶ በቸርነቱ በቤቱ ተገኝተን ቅዱስ ቃሉን እንድንሰማ የፈቀደልን እሱ ነውና ስሙ ለዘላለም የተመሰገነ ይሁን። ይእቲኬ መድኃኒት እንታሰስዋ ወወድዋ ነቢያት እለተነበዩ በእንተ ክብርከ። ስለሚሰጠው ጸጋ ስለ እናንተ ነቢያት አባቶች በምሳሌ የፈለጓት መድኃኒት ይህች ናት በሚል ኃይለ ቃል ባሉን ደቂቃዎች ውስጥ እንደ እግዚአብሔር አምላክ መልካም ፈቃድ እኔንም እናንተንም እግዚአብሔር ያስተምረናል። ማን ያስተምረናል? አስተማሪ እግዚአብሔር ነው። ሰዎች ምክንያት ናቸው። የሚገስጽ የሚመክር፣ የረቀቀውን የሚያጎላ፣ የራቀውን የሚያቀርብ የምስጢር ባለቤት መድኃኔዓለም ኢየሱስ ክርስቶስ ብቻ ነውና ሁላችንም ተማሪዎች ነን። ስለዚህ ቃሉን ለመስማት ያዘጋጀን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ነቢያት በምሳሌ የፈለጓት እስቲ ቃሉን ተናገሩት። ነቢያት በምሳሌ የፈለጓት መድኃኒት ይህች ናት። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ ተዘግቦ የሚገኝ ኃይለ ቃል ነው። ቃሉን የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። ቅዱስ ጴጥሮስ ይህንን ኃይለ ቃል ሲናገረው ዝም ብሎ ከራሱ አመንጭቶ የተናገረው አይደለም። ቀደም ብሎ የነበሩ አባቶቻችንን በብሉይ ኪዳን እመቤታችን ቅድስት ድንግል ማርያምን በተለያየ አምሳል በተለያየ ክብረ መልክ ሲያመሰግኗት ሲመስሏት ስለነበረ
የእነሱን አነጋገር መሰረት በማድረግ የተናገረው ነው። ይህ ያለንበት ሳምንት ቤተ ክርስቲያናችን ስንዱ እመቤት ናት። አባቶቻችን በዓመቱ ውስጥ ያሉትን 365 ቀናት በሙሉ በየሳምንት እየከፈሉ በየወሩ እየከፈሉ የተለያየ ስያሜና የተለያየ ንግስ ክብር እየሰጡት ተውታል። ስለዚህም ይህ ሳምንት ዘመነ ስብከት በመባል ይታወቃል። ማናልባችሁ ዘመነ ስብከት ክርስቲያኖች በቤተ ክርስቲያን ያለውን ስርዓት ጠንቅቀን ልናውቅ ያስፈልጋል። የኛ የሆነውን ሀብት የኛ የሆነውን ክብር እያንዳንዱ ዛሬ ማን ይውላል ነገ ማን ነው የሚከበር የሚለውን እኛም ማውቀን ለትውልዱም ማሳወቅ ይኖርብናል። ዘመናት በተለያዩ ክብረ በዓሎች ያጌጡና ያሸበረቁ ናቸው። ስለዚህ አባቶቻችን ይህንን ሳምንት በተለይም ከታኅሳስ 7 ጀምሮ እስከዚህ ባለውን ዘመነ ስብከት ዘመነ ስብከት አባቶቻችን ነቢያት የተናገሩትን ትንቢት የምናስታውስበት ቅድስት ቤተ ክርስቲያን የምታስተምርበት አባቶቻችን ሊቃውንት የሚያስተምሩበት ወራት ነው። ስለዚህ በዚህ በዘመነ ስብከት የተነገረ የተመሰለ ማን ነው ስንል መድኃኒታችን ኢየሱስ ክርስቶስና እናቱ ቅድስተ ቅዱሳን ድንግል ማርያም ናቸው። ኢትዮጵያዊ አባታችን ቅዱስ ያሬድ እስከ 3ቱ ሰማያት ተነጥቆ ቅዱሳን መላእክት በላይ በሰማይ ሥላሴን የሚያመሰግኑበት ልዩ የሆነ ጣዕመ ዝማሬና ዜማ ሰምቶ መጥቷል። ወዲያው መጥቶ እንደተመለሰ በአክሱም ቤተ መቅደስ በአክሱም ከተማ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወዳግማ ራእዮ ለሙሴ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። በመጀመሪያ አስቀድሞ ሰማይና ምድርን ጽዮን ፈጠረ ብሎ እንዲሁም ያጽዮን የተባለች ቃል ኪዳኑን ታቦት ለሙሴ በደብረ ሲና አሳየ ብሎ እግዚአብሔርን አመሰገነ። ክብርና ምስጋና ለአምላካችን ይሆንልን። ይህ ዝማሬ ከዚያን ቀን በፊት ከሰማይ በምድር ላይ ተሰምቶ የማይታወቅ ልዩ የመላእክት ዝማሬ ነው። በወቅቱ የነበረው የኢትዮጵያ ንጉሥ አፄ ገብረ መስቀል ይባላሉ። እኒህ ታላቅ ንጉሥ እንደዚህ ዝማሬ ሰሙ። በዚያ በአካባቢ ያሉት ሰዎች ሁሉ ይነሰሙ፣ ተመሰጡ። ይህ ምስጋናማ ለቤተ ክርስቲያን አገልግሎት መዋል አለበት፣ ኦርቶዶክሳውያን በዚህ ዜማ መገልገል አለባቸው ብለው ንጉሡ ትእዛዝ ባስተላለፉ ሰዓት ምን ብለን ነው ይህንን የቤተ ክርስቲያን መገልገያ ምናረግ የሚሉ ተቃዋሚዎቹም ነበሩ። ምንጊዜም ክርስቲያኖች መልካም ሥራ በሰራችሁ ቁጥር ጎን ለጎን ደግሞ የሚቃወሙ ለምን የሚሉ ሰዎች እንደማይጠፉ ማወቅ አለባችሁ። በጾማችሁ በጸለያችሁ በመጸወታችሁ ቁጥር ከጎን ሁነው ለምን ትጾማለህ፣ ለምን ትጸልያለህ፣ ለምን መልካም ነገር ታደርጋለህ የሚሉ እንቅፋቶች እንደሚኖሩ ማወቅ መቻል አለብን። ስለዚህ እነዚህ ላይ የተቃወሙ ሰዎች በወቅቱ ነበሩ። ቀድሞ አባቶቻችን አንድ ድርሰት ሲደርሱ ድርሰቱ እውነተኛና ደገኛ ለመሆኑ በመጀመሪያ ውሃ ላይ ያስቀምጡታል፣ ውሃ ሳያበላሸው ይቀራል። ቀጥለው እሳት ላይ ያስቀምጡታል፣ እሳቱ ሳያቀጥለው ይቀራል። እዛም ቀጥለው ከታመመ ሰው ላይ ያደርጉታል፣ ድውዩን ይፈውሳል፣ የታመመ ሞቶ ይፈውሳል። በመጨረሻ ከሞተ ሰው ላይ ሲያደርጉት ሙቱን ያስነሳል። ይህ ደገኛና ትክክለኛ ድርሰት ነው በማለት የቤተ ክርስቲያን አገልግሎት ያውሉት ነበረ። የቤተ ክርስቲያናችን 14ቱ ቅዳሴ በሙሉ ይህንን ስርዓት አሟልተው ለአገልግሎት የተሰጡን ናቸው። እናም አባቶች ምናሉ ምንድን ነው ብለን ነው ለቤተ ክርስቲያን አገልግሎት የምናውለው የሚል ጥያቄ ሲያነሱ ንጉሡ አፄ ገብረ መስቀል ካህናቱንም መኳንንቱንም ወይዛዝርቱንም ሁሉም የህብረት ተከታዮችን ከታኅሳስ 1 ቀን እስከ 7 ሱባኤ እንዲይዙ፣ እንዲጾሙ፣ እንዲጸልዩ አደረጉ። ለምን? ይህ ሰማያዊ የሆነ የመላእክት ዝማሬ ትክክለኛ ነው ወይስ አይደለም? እግዚአብሔር ይህንን ምስጢር እንዲገልጽልን በማለት ብለው ልክ ሱባኤ በያዙ በ7ኛው ቀን በዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ ለቅዱስ ያሬድ በተለይ ተገለጸለት ነው የሚለው። ለታላላቅ አባቶች ተገለጸላቸው። ስለዚህ ቅዱስ ያሬድ ምን አለ? ዘበመስቀሉ ተቀነው ወበነቢያት ተሰብከ መላእክት ወሊቃነ መላእክት ወደስጎ ኪያሁ ንሰብክ መድን አለ።
እኛ የምንሰብከው፣ እኛ የምንናገረው፣ እኛ የምንመሰክርለት በቀራንዮ አደባባይ ተሰቅሎ ያዳነንን ነው። መላእክት የሚያመሰግኑት፣ ሊቃነ መላእክት የሚዘምሩለት፣ ነቢያት ትንቢት የተናገሩለት፣ ሐዋርያትም ወንጌልን ስለሱ የሰበኩለትን ነው የምንሰብከው የምናስተምረው ይህንን ነው ብሎ መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ በዕለተ ዓርብ እንደተሰቀለ ሆኖ ሲታየው ይህንን መሰከረ። ለምስክርነት ያበቃው እግዚአብሔር ስሙ ለዘላለም የተመሰገነ ይሆንልን። እኔና እናንተም ዛሬ የምንመሰክር ይህንን ነው። እኔና እናንተ የምናገሩ ከአባቶቻችን ያገኘነውን ነው። አንዳች ከአባቶቻችን ያላገኘነውን በቅዱሳት መጻሕፍት ያልተጻፉትን አንናገርም። እነሱ ካስቀመጡልን፣ እነሱ ከሰጡም ደግሞ አንዳችም አናጎልም። ብርሃነ ዓለም ቅዱስ ጳውሎስ ይህንን ቃል እንደዚሁ ገልጾታል። ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅላለ። እኛስ የተሰቀለውን ክርስቶስን እንሰብካለን አለ። እስኪ እኛስ ብሎ ክርስቶስ ቤተሰቦች እኛስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ስለሱ ነው የምንናገረው፣ ስለሱ ነው የምንመሰክረው። ከሱ ውጭ ሌላ የምንለው የለም። ከሱ ውጭ የምናመልከው ሌላ አምላክ የለን ማለት ነው። እናም የተሰቀለ ለድኅነተ ዓለም ስለሆነ፣ የተሰቀለ ስለኛ ስለሆነ፣ የተሰቀለ ለሰው ልጆች ሁሉ ስለሆነ ማለት ነው። እና ቅዱስ ጴጥሮስ ይህንን መሰረት አድርጎ በሐዲስ ኪዳን ነቢያት በምሳሌ የመሰሏት መድኃኒት አለ ይህች ናት አለ። ይህች መድኃኒት የተባለችም እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። ክብርና ምስጋና ለስም አጠራሯ ይሁንልን። አባ ሕርያቆስ የተባለው የቤተ ክርስቲያናችን ሊቅ ቅዳሴ ማርያምን የደረሰ በመንፈስ ቅዱስ የከሌ ደረሰ የከሌ ተናገረ ስንል ከራሱ አንቅቶ የተናገረ አይደለም፣ ከራሱ አንቅቶ የሚናገረው አይደለም። ማነው አናጋሪው? ክርስቶስ ቤተሰቦች ማነው ተራ አናጋሪው? ነቢያት ትንቢት ተናገሩ ስንል የሚያናግር እግዚአብሔር ነው። እነሱ ምክንያቶች ናቸው። እነሱ አምፖሎች፣ አስተላላፊዎች ናቸው። ዛሬም በዚህ አውደ ምሕረት ላይ ቆሞ የሚያስተምር በቤተ ክርስቲያናችን ላይ የክርስቶስ እንደራሴ ሆኖ መምህር ሆኖ የሚሾመው አስተዳዳሪ ሆኖ የሚሾመው ማንን ወክሎ ነው? ክርስቶስን ወክሎ ነው። ክርስቶስ የነገረውን ነው የሚያስተምር፣ እናንተን ለእናንተ የሚያስተላልፍ ማለት ነው። እናም ቅዱስ ጴጥሮስ መድኃኒት ነቢያት በምሳሌ የመሰሏት በምሳሌ የፈለጓት ወደ ላይ ወደ ታች እያሉ የፈለጓት ይህች ናት አለ። አባ ሕርያቆስ ኦ ድንግል አምሳል ወትንቢት ዘነቢያት አለ ሞገሶሙ ለሐዋርያት። ድንግል ሆይ የነቢያት ትንቢታቸውና ምሳሌያቸው አንቺ ነሽ አለ። እስቲ ቃሉን ተናገሩ። ድንግል ሆይ በሉ እስቲ። ድንግል ሆይ የነቢያት ትንቢታቸው ምሳሌያቸው አንቺ ነሽ። ነቢያት ያየጡ ነቢያት የተሰኙ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ልጇ ስለ ኢየሱስ ክርስቶስ ስለተናገሩ ስለመሰከሩ ነው። እኛ ስለ ድንግል ማርያም ስንናገር ስንመሰክር እንከብራለን፣ ከፍ ከፍ እንላለን። ስሟን ጠርተን እንድንከብር የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አመስግኗት ድንግል ማርያምን። በብሉይ ኪዳን የነበሩ አባቶች አንድ ሶስት ምሳሌዎችን ብቻ አጠቅሳለሁ። በመጽሐፈ ኢያሱ ምዕራፍ 24 ከቁጥር 27 ላይ ያለውን ኃይለ ቃል በዚሁ የትምህርት ክፍል ላይ በማካተት እንመለከታለን። ሐውልተ ስም ዘኢያሱ ጸምር ዘጌዴዎን ይላታል። የኢያሱ የምስክሩ ሐውልት አንቺ ነሽ። ቃሉን እስኪ በሉት። የኢያሱ በሉት። የኢያሱ የምስክሩ ሐውልት ማነሽ? አንቺ ነሽ። ኢያሱ ከሊቀ ነቢያት ሙሴ ቀጥሎ በሙሴ እግር የተተካ ክህነት ከምስፍና ይዞ እስራኤላውያንን ለረጅም ጊዜ በእግዚአብሔር ፈቃድ ያገለገለ ሙሴ በምድረ በዳ ሲቀር እስራኤልን በበረሃ እየመራ እያስተማረ ባሕረ ዮርዳኖስን ከፍሎ የተስፋዋን ምድር እስከሚወርስና እስከሚያደላድል ድረስ በሕይወተ ሥጋ የቆየ ታላቅ መሪ ነው። እናም ኢያሱ ማለት መድኃኒት ማለት ነው። ምን ማለት ነው? ኢያሱ ማለት ምን ማለት ነው?
መድኃኒት ማለት ነው። ይህን ቃል ከብሉይ ኪዳን ከሰባ ሊቃናት አባቶች አምጥቶ በአዲስ ኪዳን ኢየሱስ ማለትም ምን ማለት ነው? መድኃኒት ማለት ነው። ኢያሱ ማለት መድኃኒት እንደሆነ፣ ኢሳይያስ ማለት መድኃኒት እንደሆነ ሁሉ ኢየሱስ ማለትም መድኃኒት ነው ብሎ ተርጉመውታል። እናም ይህ ታላቅ መሪ በእግዚአብሔር ፈቃድ የሚመላለስ ነውና እግዚአብሔር ይህንን ታላቅ መሪ ምን አለው? ከሰማይ በታች ያሉት ኃይላት ሁሉ አንተን አይቋቋሙህም አለው። ለምን? እግዚአብሔር ጋር ከእርሱ ጋር ስለነበረ። በፊት በግራ በቀኝ በኋላ የነበሩ ጠላቶች አማሌቃውያን ሁሉ ድል እየተነሱ እሱን እየሸሹ ይሄዱ ነበረ። ኢያሱን በምድር ላይ ሳለ ማንም ያሸንፈው አልነበረም። ማን ከሱ ጋር ስለሆነ? ወገኖች፣ ማን ከሱ ጋር ስለሆነ? እግዚአብሔር ከሱ ጋር ስለሆነ። ቅዱስ ጳውሎስ ይህን ቃል እንደዚህ ብሎታል። እንዘ እግዚአብሔር ምስሌነ መኑ ይትቃወመና አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል አለ። እግዚአብሔር ከኛ ጋር ከሆነ አሁንም ቢሆን ማንም አያሸንፈንም። እኛ ከእግዚአብሔር ጋር ከሆነ እሱ እግዚአብሔር ከኛ ጋር ከሆነ ማንም አያሸንፈንም። ወገኖች፣ የክርስቶስ ቤተሰቦች፣ እኛ ከእግዚአብሔር ስንለይ ነው አሸናፊዎች በእኛ ላይ የሚመጡ ጠላቶቻችን በእኛ ላይ የሚሰለጥኑ። እኛ ከእግዚአብሔር ስንለይ ስለሆነ እንዳንለይ አምላካችን እግዚአብሔር በቸርነቱ ያግዘን። እና ይህ መሪ እንደዚህ አለ፣ እግዚአብሔርን ፍሩት አለ። ምን አለ? እግዚአብሔርን ፍሩት። በመጽሐፈ ኢያሱ ምዕራፍ 24 ከቁጥር 14 ጀምሮ ስናየው እግዚአብሔርን ፍሩት አለ። በእውነትና በቅንነትም አምልኩት። አባቶቻችሁ በወንዝ ማዶ በግብፅ ውስጥ ያመለኳቸውን ሌሎችን አማልክት ከእናንተ አርቁ አለ። ከማን አርቁ? ከማን አርቁ? ከእናንተ አርቁ። እስራኤላውያን በምድረ ግብፅ በነበሩበት ሰዓት የተለያዩ የግብፃውያንን አማልክት ያመልኩ ነበረ። ከእግዚአብሔር አምልኮት የወጡ ብዙዎች ነበሩ። እናም እግዚአብሔርን ተስፋ አድርገው 40 ዓመት ሙሉ በበረሃ እየተንከራተቱ እግዚአብሔር ከላይ ከሰማይ መና እያወረደ ከድንጫ ላይ ውሃ እያፈለቀ እየመገበ የተስፋዋን ምድር ካወረሳቸው በኋላ ከእንግዲህ በኋላ ባለውለታችሁ እግዚአብሔር ስለሆነ እነዚህን የግብፃውያንን አማልክት እንዳታመልኩ የእነሱን አምልኮት ከእናንተ አርቁ አለ። ቅዱስ ጴጥሮስ ይህን ቃል እንደዚህ ብሎታል። አከለክሙ መዋዕለ ዘአለፈ ዘተቀነይክሙ ለጊዜ ሥጋክሙ አለ። ከእንግዲህ በኋላ ለሥጋችሁ የተገዛችሁበት ዘመን ይበቃችኋል አለ። ምን አለ? እስቲ ለሥጋችሁ በሉ እስቲ። የተገዛችሁበት ዘመን ይበቃችኋል። እንከሰ ጹሙ ወጸልዩ ለእግዚአብሔር ተቀነዩ። ከእንግዲህስ በሉ ጹሙ፣ ጸልዩ፣ ለእግዚአብሔር ተገዙ። ጾመን ጸልየን ለእግዚአብሔር እንድንገዛ እግዚአብሔር ይርዳል። እነን እንግዲህ ከእናንተ አርቁ አለ። የሥጋን ፍላጎት ከእናንተ አርቁ። የሥጋ ፍላጎት ከሆነ እናንተ ሊጠቅማችሁ አይችልም። የሥጋ ፍላጎት ብቻ ከእግዚአብሔር ሊያደርሳችሁ አይችልምና ከንቱ የሆነውን አስተሳሰብ፣ ከንቱ የሆነውን አመለካከት ከእናንተ አርቁ አለ ቅዱስ ጴጥሮስ። እንግዲህ ጹሙ ወጸልዩ አሁን ነው። ዛሬ የምንጾምበት ጊዜ አሁን ነው። አባቶቻችን የሚናገሩት አንድ ትልቅ ኃይለ ቃል አለ። ትናንትና ሰርተናል፣ ትናንትና ጾመናል እንዳንል ትናንትና አልነበርንም። ነገ እንጾማለን፣ ነገ እንሰራለን እንዳንል ደግሞ ነገ አንኖርም። ታዲያ መቼ ነው መጾም፣ መጸለይ፣ መስራት ያለብን ወገኖች? ንገሩኝ፣ መቼ ነው? ዛሬ ነው። የኔና እናንተ እድል፣ የኔና የናንተ ሕይወት፣ እኔና እናንተ ከእግዚአብሔር ጋር የምንገናኝበት ሰዓቱ ዛሬ ነው። ነገ አይደለም፣ ዛሬ ነው። ንስሐ የምንገባበት ጊዜ ዛሬ ነው። መልካም የሆነ እግዚአብሔርን የሚያስደስት ሰውንም የሚያስደስት ስራ የምንሰራበት ጊዜ ዛሬ ነው። እንከሰ ግበሩ ፍሬ ዘይደለክሙ ለንስሐ ለመጥምቀ መለኮት ቅዱስ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ከቁጥር 8 ላይ ጽፍ እንግዲህስ ለንስሐ የሚገባችሁን ስራ ስሩ አለ። እስኪ ቃሉን በሉት። እንግዲህስ በሉ። እንግዲህስ ለንስሐ የሚያበቃችሁን በጎ ስራ ስሩ። ለንስሐ የሚያበቃ ስራ እንደው ለምናልባት መስመር እኮ ጥቃቅን የሆኑ ነገሮች ሁሉ ሰራን ልንል እንችላለን። ነገር ግን ለንስሐ የማያበቃ ይሆናል። ከእንግዲህስ ያለፈው ይበቃችኋል። ያለፈ ኃጢአት የሰራችሁበት ጊዜ ይበቃችኋል። የመዳራቱ ጊዜ ይበቃችኋል። ከእንግዲህስ ለንስሐ የሚያበቃችሁን ስራ ስሩ አለ። እናም
ነቢዩ ኢያሱ መስፍኑ ኢያሱ ይህን መሰረት አድርጎ ከእንግዲህ የግብፃውያንን አማልክት እንዳታመልኩ ከእናንተ አርቁ አለ። አማልክት ማለት ከንቱ አምላክ ያልሆኑ ማለት ነው። ልበ አምላከ ዳዊት ከንቱ የሆኑትን አማልክቶች እንደዚህ ብሎ ገልጿቸዋል። አማልክት የሆኑ ለአሕዛብ ዘወርቅ ወዘብሩር፣ የአሕዛብ አምላክ የሚሏቸው አምላክ ያልሆኑ ከብርና ከወርቅ የተሰሩ ናቸው። አይን ቦሙ እየሬዩ አይን አላቸው አይን አያዩም፣ እግር ቦሙ እያጉሩ እግር አላቸው አይራመዱም፣ እድ ቦሙ እይገሱ እጅ አላቸው አይዳስሱም አይንቀሳቀሱም፣ አንደበት አላቸው አይናገሩም። እነዚህ የከንቱ ከንቱ ናቸው። ዛሬስ እኔና እናንተ በምን ሕይወት ነው ያለነ? በከንቱ ሕይወት የለንም ወይ? በየቤታችን የምናመልከው ጨሌውን የተለያየ በየክብረ በዓሉ ልዩ የሆነ ከአባቶቼ የወረስኩት ነው ከእናቶቼ የወረስኩት ነው እያለ የምናመልከው የለም ወይ ነው? እነን ወደ እኛ ሕይወት ስናመጣው ከእግዚአብሔርና ከእግዚአብሔር በስተቀር የሆነ ሁሉ ከንቱ ነው። ኦሪት ዘጸአት ምዕራፍ 20 ከቁጥር 20 ላይ ኢታምልክ ባዕድ አምላከ ዘእንበሌ አለ። ያለ እኔ ሌላ አምላክ አታምልክ፣ እግዚአብሔር ለአምላክነቱ ቀናኢ ነውና አለ። እስቲ ያለ እኔ በሉሲ ሌላ አምላክ አታምልክ። እኛ ኦርቶዶክሳውያን ኢትዮጵያውያን የምናመልከው አንድ እግዚአብሔርን ነው። ከእግዚአብሔር ቀጥለው ያሉትን ድንግል ማርያምን፣ ቅዱሳን መላእክትን፣ ነቢያት፣ ጻድቃን፣ ሰማዕታትን እግዚአብሔር እንዳከበራቸው መጠን እናከብራቸዋለን እንጂ አናመልካቸውም። እኔና እናንተ የምናመልክ አንድ እግዚአብሔርን ነው። አዎ እሱን አምልከን የመንግሥት ወራሾች እንድንሆን እግዚአብሔር ይርዳል። እናም መስፍኑ ኢያሱ ይህንን ቃል ከእናንተ ከንቱ የሆነውን አርቁ አላቸው። ይህንንም ቃል ቀጥታ ተቀብለውታል። መሪያቸው ነውና እግዚአብሔር በሱ ላይ ሲከብር አይተዋልና ያን የሚያስፈራውን የዮርዳኖስን ባሕርም ሲያሻግራቸው አይተዋልና አንተ ከምትለን ቃል አንዳች ነገር እንኳን አናጎርልም እያሉ ቃል ይገባሉ። እግዚአብሔርን አምልኩ፣ እግዚአብሔርን ታመልኩት ዘንድ ባትወዱ ግን አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ አለ። መቼ ምረጡ? መቼ ምረጡ? የምታመልኩትን መቼ ምረጡ? ዛሬ ምረጡ። ነገ አይደለም። ቅድም እንዳልኳችሁ ነገ የሚባል ነገር የለም። ነገ ጾማለሁ፣ ነገ ጸልያለሁ፣ ነገ መጸጉታለሁ፣ ነገ ንስሐ እገባለሁ። ይህ አይቻልም፣ አይሆንም። ለሰይጣን መንገድ መክፈት ነው የሚሆን። እኔና ቤቴ ግን ማን አለ? እግዚአብሔርን እናመልካለን አለ። እስቲ እኔና ቤቴ ወለሱ እኔና ቤቴ እግዚአብሔርን እናመልካለን አለ። ራሱን አርአያ አድርጎ ነው። ኢያሱ እናንተ ብቻ አድርጉ ብሎ እነሱን ያዘዝ አይደለም። እኔና ቤቴ እግዚአብሔርን እናመልካለን። እኛም እያንዳንዳችን መሪዎች፣ አስተማሪዎች ሁላችሁም እናንተ ማታደርጉትን ነገር ሰውን አድርጉ ማለት ይከብዳል፣ አይቻልም። አንተ በራስህ በጣትህ እንኳን መንካት የማትፈልገውን ነገር ለምን ባልንጀራህን ታሸክመዋለህ ይላል በአዲስ ኪዳን። እኔና ቤቴ ማን እናመልካለን? እግዚአብሔር እናመልካለን ካለ በኋላ እናንተ ግን የምታመልኩትን ዛሬ ምረጡ ነው ያለ። ነገ አይደለም፣ ዛሬ ምረጡ። ሞታችሁም ድኅነታችሁም አሁን ስለሆነ ማለት ነው። የክርስቶስ ቤተሰቦች አሁንኑ በሕይወተ ሥጋ ሳለነ ጉልበታችን ሳለ ገንዘባችን ሳለ ጤንነታችን ሳለ በእግዚአብሔር ቤት ሄደን መስገድ በምንችልበት ሰዓት እግዚአብሔርን ከልብ ልናመልከው ያስፈልጋል። በፍጹም ነፍሳችን፣ በፍጹም ሕሊናችን፣ በፍጹም ሐሳባችን ልናመልከው ያስፈልጋል። እግዚአብሔር ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ አምልኮት አይፈልግም። እኛን መላ አካላታችን ነው የሚፈልገን። እንድናመልከው እግዚአብሔር ይፍቀድልን። ነብዩ ይህንን ካለ በኋላ ወደ መጨረሻ አካባቢ እስራኤላውያንን ቃል አስገባቸው። ምን አስገባቸው? ቃል ተቀው ኢያሱ እግዚአብሔርን ወክሎ ሐውልተ ስም ዘኢያሱ ጸምር ዘጌዴዎን ሙዳየ ፍረት ወቀረጽ ዘሳሙኤል ብሎ አባ ሕርያቆስ አምጥቶታል። በዚሁ ምዕራፍ ውስጥ ነው የሚገኝ። ሐውልተ ስም
ሐውልተ ስም የኢያሱ የምስክሩ ሐውልት አንቺ ነሽ ብሎ አባ ሕርያቆስ በድርሰቱ ይህን ቃል አምጥቶታል። ኢያሱ ያደረገው እስራኤላውያንን በመጨረሻ እንደዚህ አላቸው፣ እናንተ እግዚአብሔርን ለማምለካችሁ ወደፊትም እሱን አለመካዳችሁ ጣዖት አለማምለካችሁ ምልክት ይሆን ዘንድ የቃል ኪዳን ምልክት ይሆን ዘንድ አለና 3 ማዕዘን ያላት ድንጋይ አመጣ። ስንት ማዕዘን አልኳችሁ? ስንት ማዕዘን? 3 ማዕዘን፣ 3 ገጽ ወይም 3 ፊት ያላት 3 ማዕዘን ያላት ድንጋይ አመጣና በመካከላቸው የደጋው ሰው ከሚወርድበት ቦታ የቆላው ሰው ደግሞ ወደ ታች ከሚወጣበት ቦታ አማካይ ከሆነ ቦታ ላይ አስቀመጠ። ዛሬ ሐውልት በሀገራችን እንደ የአክሱምን ሐውልት ስናይ፣ የፋሲልን የላሊበላን ሐውልት ስናይ፣ ግንቡን ስንመለከት አባቶቻችን እንዴት አድርገው አጥብቀው የሚሰሩት ነው። ለዘላለም የሆነ እስራኤላውያን በምድረ ግብፅ ሳሉ የሰሩት ሐውልት ዛሬ ፒራሚዶች ተብሎ ይጎበኛል አይደለ? እንዴት አድርገው ቢሰሩት ነው? ከምን ቢሰሩት ነው? እቺ ኢያሱ ሐውልትም የድንጋይ ሐውልትም 3 ማዕዘን ያላት ነበረችና ልዩ የሆነች ያችንን የድንጋይ ሐውልት አምጥቶ እንግዲህ ነገ እግዚአብሔርን ብትክዱት ይቺ ድንጋይ ምስክር ትሆንባችኋለች አለ። ምን ትሆንባችኋለች? ምን ትሆንባችኋለች? ምስክር ትሆንባችኋለች። እግዚአብሔርን ብትክዱ፣ ጣዖት ብታመልኩ፣ ክፉ ብታደርጉ፣ ቃላችሁን ብታብሉ፣ ብትዋሹ ይቺ ምስክር ምልክት ናት አለ። እንደ ድንጋይዋ እንግዲህ ያ ድንጋይች ድንጋይ እንደው ጣዖትን ቢያመልኩ ቢክዱ አታድርግ ትል ይመስላችኋል? ድንጋይዋ ትናገራለች እንዴ? ድንጋይ ይናገራል? ይናገራል አይናገርም? እግዚአብሔር ከፈቀደስ በአዲስ ሲናገር እኮ አይተናል አይደል? እንዴት በሉቃስ ወንጌል ምዕራፍ 19 ላይ እኮ መድኃኒታችን ኢየሱስ ክርስቶስ በሆሳዕናው ሰዓት አይሁድ ሕፃናትን ዝም አሰኛቸው አሉት። እየጮሁብን ነው ባክና ስብሐት ለእግዚአብሔር በሰማያት እያሉ ሆሳዕና ማርያም እያሉ ሲያመሰግኑ፣ ለወልደ ዳዊት እያሉ ሲያመሰግኑ ሕፃናትን ገሥጽዎሙ ለሕፃናት፣ ሕፃናትን ገሥጻቸው አይጩህብን አሉ። ሕፃናትን ዝም ብታሰኙ አሉ የቢታንያ ድንጋይ የደብረ ዘይት ድንጋይ መጥተው ያመሰግኑኛል አሉ። ከደብረ ዘይት ያሉ ድንጋዮች መጥተው ሆሳዕና ማርያም እያሉ አመሰግኑ። ክብርና ምስጋና ለአምላካችን ይሁንልን። ግዛን የሌላቸው ድንጋዮች ሲያመሰግኑ ታዲያ የሰው ልጅ አንደበት የት ነው ያለ ነው? ግዛን የሌላቸው በተፈጥሮ አንደበት ተሰጥቷቸው እግዚአብሔርን ሲያመሰግኑ ዛሬ የሰው ልጆች ምን እያደረጉ ነው? ምን እየሰሩ ነው? ምን እየሰራን ነው? የኔና የናንተ አንደበት ምን እየሰራ ነው? እንድናመሰግነው እግዚአብሔር ይፍቀድልን። እናም ይችንን የድንጋይ ሐውልት ምስክር ትሆንባችኋለች፣ ትመሰክርባችኋለች። እናንተ እግዚአብሔርን ስታመሰግኑ አልነበረም ብሎ ምስክር ትሆንባችኋለች ብሎ 3 ገጽ ያላት የድንጋይ ሐውልት አስቀመጠ ነው። የሚወጣው የሚወርደው የሚያስፈው የሚያገድመው ይህ ምንድነው እያሉ ሲጠይቅ ኢያሱና እስራኤላውያን ጣዖት እንዳያመልኩ ኢያሱ እስራኤልን ቃል ያስገባበት ያስማለበት ምልክት ነው እያሉ ከትውልድ ወደ ትውልድ እየተላለፈ እስከ ዛሬ ብቻ የድንጋይ ሐውልት በዚያ እንደምትገኝ ቅዱሳት መጻሕፍት ታሪክ ያስረዳናል። እቺ የድንጋይ ሐውልት 3 ገጽ ያላት 3 ማዕዘን ያላት ማን ነበረች ነው? ብሉይ ኪዳንን ስንጠቅስ በአዲስ ኪዳን ላለው ትርጓሜ ስለሆነ ነው። ለጊዜው እቺ 3 ገጽ 3 ፊት ያላት ድንጋይ የእመቤታችን የ3ቱ ድንግልና ምሳሌ ናት። የስንት ድንግልና ናችሁ? 3 ድንግልና አለ። ድንግልና ስንት ነው? ድንግልና ስንት ነው? 3 ድንግልና አለ። 3 ድንግልና አለ። ድንግልና ሥጋ፣ ድንግልና ነፍስና ድንግልና ሕሊና አለ። የሥጋና የነፍስን ድንግልና ታዋቂ ነው። ድንግልና ሕሊና በአስተሳሰብ አለመዘሞት ማለት ነው። በአስተሳሰብ ኃጢአት አለመስራት። ሰው በሐሳብ ኃጢአት ከሰራ ያሰበውን ነገር ይሰራል አይደል? በተግባር ያውለዋል። አስቦ ነው ኃጢአት የሚሰራ፣ መልካም ነገር የሚሰራ አስቦ ነው። ስለዚህ ስለ 3ቱ ድንግልና ምሳሌ ይሰጣል። ፍጻሜው ግን እመቤታችን ቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ በወለደችው ሰዓት የሥላሴ አንድነትና ሦስትነት በድንግል ማርያም የሚገለጥ መሆኑን በብሉይ ኪዳን ይህ ታላቅ ነቢይ መስፍን ተናግሯል። በድንግል
ማለት እንደሚታየው በድንግል ማርያም ላይ መቼ ተገለጡ? መቼ ታዩ ስንል አባ ጽጌ ብርሃን የተባለው ሊቅ በላይ ሌኪ ወበዮርዳኖስ ወበታቦር 60 ጊዜያት ይላል። ድንግል ሆይ አለ መልአኩ ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትያለሽ ባለሽ ጊዜ እግዚአብሔር አብ ለአጽንኦ እግዚአብሔር መንፈስ ቅዱስ ለአጽንኦ ወልድ በተለየ አካል በአካልሽ አደረ ተዋሃደ ብሎ አመሰግናት። ክብርና ምስጋና ለድንግል ማርያም ይሁን። አዎን ሦስትነት በድንግል ማርያም ላይ ተገኘ ማለት ነው። ሐውልተ ስም ዘኢያሱ የኢያሱ የምስክሩ ሐውልት የሆነች ድንግል ማርያም ናት። ያቺ የኢያሱ የምስክር ሐውልት እስራኤላውያንን ኃጢአት ሲሰሩ ስትመሰክርባቸው እንደነበረ ሁሉ የድነታቸው ምክንያት ኃጢአትም እንዳይሰሩ ትከለክላቸው ነበረ ማለት ነው። ለምን? ምስክር ስለሆነች። ፊርማ ካለ እኮ አንድ ነገር ስንዋዋል ስንሸጥ ወይም ስንገዛ ምን አለን? ፊርማ አይደል? እንዋዋላለን፣ እንፈርማለን። ያንን ነገር ውሉን እንዳናፈርስ የሚከለክለን ምንድን ነው? መፈረማችን አይደል? መዋዋላችን በምስክሮች ፊት በጋብቻም ስንፈጽም በቀኝ በግራ 2-3 ሽማግሌዎች ይኖራሉ። ስለዚህ ጋብቻችን እንዳናፈርስ ውላችን እንዳናፈርስ የሚከለክለን ምንድን ነው? ፊርማችን፣ አሻራችን ስለሚከለክለን እንደው ሰዎች ምን ይሉኝ እንደው ይሄንን ሁሉ እኮ ባፈርስ በእኔ ላይ የሚመጣው ቅጣት ከባድ ነው በማለት በማሰብ ያንን ፈርተን ውላችን አክብረን እንውላለን። እመቤታችን ቅድስት ድንግል ማርያምም እንዲሁ የእስራኤላውያንን ያቺ የኢያሱ የምስክር ሐውልት ኃጢአት እንዳይሰሩ እንደከለከለቻቸው ሁሉ እንዳዳናቻቸው ሁሉ እኛን ኦርቶዶክሳውያንን 5500 ዘመን ሲፈጸም የድነት ዓለም ምክንያት የሆነች እናታችን ቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይሁንልን። ስለዚህ ቅዱስ ጴጥሮስ ምን አለ? ነቢያት በምሳሌ የፈለጓት ምንድን አለ? መድኃኒት ይህች ናት አለ። ድንግል ማርያም እኮ አማላጅ የሚለው ስም አይመጥናትም። ድንግል ማርያም ከማማለድም በላይ ምንድን ናት? መድኃኒት ናት። እስቲ ድንግል ማርያም በልሱ ድንግል ማርያም ኪዳነ ምሕረት ከማማለድ በላይ መድኃኒት ናት። ክብርና ምስጋና ለስም አጠራሯ ይሁንልን። መድኃኒት ናት። ቅዱስ ጴጥሮስ የገለጣት ይህችን ነው። መድኃኒት ናት። እሷ መድኃኒት የሆነውን ኢየሱስ ክርስቶስን እኮ በአጭር ቁመት በጠባብ ደረት 9 ወር ከ5 ቀን ወስና ወልዳልናለች፣ አስገኝታለች እኮ። ስለዚህ ድንግል ማርያም ናት፣ መድኃኒት ናት። በዚህ መልኩ ኢያሱ የተባለው መስፍን ድንግል ማርያምን ገልጿት ነበር። በሁለተኛ የምናየው በኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ የተጻፈውን ኃይለ ቃል ነው። ከኢያሱ በፊት የነበረው ሊቀ ነቢያት ሙሴ እመቤታችን ቅድስት ድንግል ማርያምንና ልጇን መድኃኒታችን ኢየሱስ ክርስቶስን በተለያየ ክብረ መልክ አምሳል መስሎ አስተምሮናል። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ላይ ነው። እጽንተርየ በነደ እሳት ወይትወየ ሙሴ ያያት የእሳተ መለኮት ያላቃጠላት ሐመልማል ይላል። ያላቃጠላት ዕፀ ጳጦስ፣ ያላቃጠላት ቁጥቋጦ፣ ለምላማ የሆነ ቅጠል ያላት እያለ ይገልጻታል። ሙሴ በደብረ ሲና ሙሴ ያደገው በፈርዖን ቤት በቤተ መንግስት ነው። በዚያ በቤተ መንግስት ባለበት ሰዓት ግብፃዊው ዕብራዊውን ሲበድለው ተመለከተ። ለምን ይበድለዋል? ለምን ተጽዕኖ ያሳድርበታል ብሎ ግብፃዊውን ተበቅሎ ዕብራዊውን አድኖ ከዚያ በኋላ ከፈርዖን ቤተ መንግስት ኮብሎ ወደ ኢትዮጵያ ወደ ምድያም ምድር እንደመጣ መጽሐፍ ቅዱስ ይነግረናል። በዚያም በምድያም ምድር ላይ ዮቶር የተባለ ካህን ቤት ገብቶ እዚያው ቤተሰብ መስርቶ የካህኑ የዮቶርን በጎች እየጠበቀ ይኖር ነበር ነው። ቅዱሳን አባቶቻችን በብሉይ ኪዳን የነበሩትን ስንመለከት ብዙዎች በግ ጠባቂ ናቸው። እነ ያዕቆብ፣ እነ ዮሴፍ፣ እነ ዳዊት በግ ጠባቂ ናቸው። እግዚአብሔር ሰዎች ለምን? በጎች የምን ምሳሌ ስለሆኑ የምን ምሳሌ ስለሆኑ። መጽሐፍ ቅዱስ በብሉይ ኪዳንና አዲስ ኪዳን ወደኛ ተደራሽ የሆነው በአራት መንገድ ነው። በስንት መንገድ አልኳችሁ? በአራት መንገድ። ብዙ ጊዜ እንደ መጽሐፍ ቅዱስ ገሰን ዝም ብለን ያላንበት መጽሐፍ ቅዱስ እንደዚህ ይላል። ፍጥጥ መጠየቅ የለ መረዳት የለ። መጽሐፉ እንደዚህ ይላል እንደዚህ ይላል።
በአራት መንገድ ስላችሁ በስንት አይነት መንገድ? አንደኛ ቀጥታ ነጠላ ትርጉም ማለት ነው። ለምሳሌ ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይብል ይህ ቀጥታ ትርጉም ነው። ሁለተኛው ምሳሌያዊ ነው። በምሳሌ የተነገረ መጽሐፍ ቅዱስ ብዙ ቦታ ላይ በጎችን ይጠቅሳል። አነ ውእቱ ኖላዊ ኄር፣ አነ ውእቱ ኖላዊ አላግ፣ የበጎች ጠባቂ። ስለ በጎች ስለ ፍየሎች ወይም ስለ ሌሎች አራዊት እግዚአብሔር ትቶት አይደለም። እኛ የምንመሰልበትን ደግ የሆነውን ምሳሌ ሊያስተምረን ስለፈለገ ነው። እና እንዲደጋግ የሆኑ ሰዎች የበግ ጠባቂ ናቸው ማለት የጻድቃኖች ጠባቂ ማለት እኮ ነው። ምዕመናን እናንተና እኛ በበግ እንመሰላለን። በግ ደግ ስለሆነች ስጋዋ የሚጣፍጥ ጤና የምትሆን ዛሬ እንኳን እንዲሁ ከየትኛው ምን ይሻላል? ፍየል ነው በግ ነው የሚሻለን? የትኛው የሚሻለን? እንግዲህ ፍየል የሚበላ ኃጢአተኛ ነው አላልኩም። ግን በግ የምን ምሳሌ ናት? የጽድቅ በአባኬ በጎች የጻድቃን ምሳሌዎች ናቸው። እና እነዚህ በብሉይ ኪዳን የነበሩ አባቶች ምንድን ናቸው? በግ ጠባቂ ነበሩ። ሙሴም የካህኑን የበትሩን በግ ይጠብቅ ነበረ። በዚያ በደብረ ኮሬብ በተራራው በጎችን በሚጠብቅበት ሰዓት አንድ ነገር አየ። ይህን ምንድን ነው? እሳት እየነደደ ከተራራው መካከል በቁጥቋጦ ከለምላማው መካከል በቁጥቋጦ መካከል እሳት ይነዳል። ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ እየተዋሃደ ነገር ግን ሐመልማሉ ነበልባሉን አያጠፋውም፣ ነበልባሉ ደግሞ ሐመልማሉን አያቃጥለውም። ይህ ማለት ምንድን ነው? እርጥቡ ደረቁን እሳቱን አያጠፋውም፣ እሳቱ ደግሞ እርጥብ የሆነውን ነገር አያቃጥለውም። በርቀት ተመለከተ። ይህ ነገር ምንድን ነው አለ። ወቀርበ ይትደግቆ ይላል። ይህንንማ ቀርቦ መረዳት ያስፈልጋል አለና ሙሴ በጎቹን በዚያው በአካባቢ ተወና ወደዚያ ወደ ተራራው ገሰገሰ። ተራራዋ የቤተ ክርስቲያን ምሳሌ ናት። ወደዚያ ገሰገሰ። ከዚያ በሚደርስበት ሰዓት እግዚአብሔር ተናገረው። ሙሴ ሙሴ ፍትሐት ወጣነ አሳዲከ ምድሪከ እስመ ዘተቀይራ ምድር ቅድስት አለ። ሙሴ ሙሴ ሆይ ጫማህን ከእግርህ አውልቅ፣ አንተ የምትረግጣት ምድር የተባረከች ናትና አለ። ምን የሆነች ናትና? ምን የሆነች? የተባረከች ናትና። የምትረግጣት ምድር የተባረከች ናትና ጫማህን ከእግርህ አውልቅ፣ ጫማህን ከእግርህ አውልቅ፣ ከእግርህ አውልቅ አለው። ለጊዜው ከእግሩ ያደረገውን ጫማ ነው። ቦታውም ያችሁ ተራራዋ ነች። በኋላ እንመጣበታለን። ሙሴም ልክ የእግዚአብሔርን ቃል ሰማና ወደ ተራራው ሄደ። ጫማውን አውልቆ በዚያ ሲሄድ ያየው ነገር እውነት ነው። እርጥብ ቅጠል አለ፣ እሳት አለ። ነገር ግን እሳቱ እርጥቡን ቅጠል አያቃጥለውም፣ እርጥቡን ቅጠል ደግሞ እሳቱን አያጠፋውም። ይህ ምንድነው ብሎ ለመረዳት ተቸገረ። ነገር ግን እግዚአብሔር የዚያን ጊዜ ለሙሴ ምን እየገለጠለት ነው? ከጊዜ በኋላ ለሚሆነው ነገር ለሚመጣው ነገር ምሳሌ አድርጎ እየነገረው ነው። መለኮት ከትስብእት ጋር እንደሚዋሃድ፣ መለኮት ከትስብእት ጋር ሲዋሃድ፣ ከስጋ ጋር ሲዋሃድ ስጋን እንደማያቃጥለው፣ ትስብእትም መለኮትን እንደማይመጣው እየነገረው ነበረ። እናም በምሳሌ አድርጎ እግዚአብሔር ለሙሴ ይህንን ምሳሌ ነግሮታል። ጊዜውና ሰዓቱ ሲደርስ እመቤታችን ቅድስት ድንግል ማርያም መለኮትን ጸንሰዋለች። ቅዱስ ያሬድ ይህን ቃል እንደዚህ ብሎታል። እያዋያ እሳተ መለኮት ድንግል ሆይ በአጭር ቁመት በጠባብ ደረት ስትወስኘው የመለኮት እሳት እንዴት አላቃጠለሽ አላት። ትንሽ ብላቴና ስትሆኝ እንዴት አድርገሽ ጸነስሽው በተኩል የተቀመጠ እያለ በቅዳሴው ላይ ይናገራል። ድንግል ሆይ እሳተ መለኮት እንድታቃጠለሽ። ነገር ግን ቀደም ብሎ የእግዚአብሔር ወዳጅ የእግዚአብሔር ባለሟል የሆነው ነቢዩ ሙሴ ድንግል ማርያም መለኮትን እንደምትጸንሰው በምሳሌ ተረድቷል። ይህ ምሳሌም ሙሴን መጀመሪያ ወደ ተራራዋ በሚሄድበት ሰዓት ምንድን ነበር ያላፋችሁ? ምንን አውልቅ ነበር ያለው? ምንን አውልቅ? ጫማህን አውልቅ፣ የምትረግጣት ምድር ምንድን ናትና? የተቀደሰች ናትና ነው። ያቺ የኮሬብ ተራራ የተቀደሰች የተባለት የማን ምሳሌ ናት? የቅድስት ቤተ ክርስቲያን ምሳሌ ናት። ጫማህን አውልቅ ማለት ነው። ልማት የሄደ ጫማ ነውን? የዳረገውን ጫማ ለጊዜው ምሳሌ ሊሆን ይችላል። ፍጻሜው ግን በልብህ ቂም፣ ተንኮል፣ ክፋት፣ አድመኝነት፣ ዘረኝነት ይዘህ ወደ ቅድስት ቤተ ክርስቲያን አትሂድ።
ቅድስት ቤተ ክርስቲያን ማኅደረ መለኮት የመለኮት ማደሪያ ናትና። ይህንን ነው እንግዲህ ቅድም እንዳልኳችሁ መጽሐፍ ቅዱስ በአራት አይነት ለእኛ ተደራሽ ሆኗል። አንደኛ ነጠላ ትርጉም፣ ሁለተኛ በምሳሌ፣ ሶስተኛ ምስጢራዊ ትርጉም፣ አራተኛ አንድምታ። አባቶቻችን አንድምታውን ሲተረጉሙ በጾመ ፍልሰታ በዚህ በሕማማቱ ከ10 እስከ 15 ትርጉም ያለው ቃል አለ። ነቢየ እግዚአብሔር ሙሴ ይህንን ሲገልጽ እንደዚህ ይላል፣ ተሰአል ለወላውከ ወይነግረከ ወለሊቃውንቲከ፣ አባትህን ጠይቀው ታሪክህም እንደሆነ ሃይማኖትህም እንደሆነች አባቶቻችን በዚች ሃይማኖት ምን ስራ እንደሰሩ አባትህን ጠይቅ፣ ተረዳ፣ ወደ አባትህ ጠጋ በል ይላል። ዛሬ የሚጠይቅ ትውልድ አለ ብሎች ትጠይቃላችሁ? ወደ አባትህ ጠጋ ብላችሁ ሃይማኖታችን ምንድናት፣ በሃይማኖታችን አባቶቻችን ምን ስራ ሰርተዋል ብላችሁ ትጠይቃላችሁ? ጠይቁ፣ ተረዱ፣ ያልገባችሁን እወቁ። እንዲሁ ዝም ብሎ በጅምላ አትነዱ። ሰዎች የሆነ ነገር ሲናገሩ ያልመከተል በቤተ ክርስቲያናችን ተሰንዶ ሁሉም ነገር ምስጢሩም ጥበቡም ተቀምጧል። የሚጠይቅ የሚያውቅ ትውልድ ነው የጠፋ። እናም ነቢየ እግዚአብሔር ሙሴ አባቶችን ጠጋ ብለህ ጠይቅ፣ አባቶች ያስተምሩሃል ያንተ ሃይማኖት ምን እንደሆነች። በዚች ሃይማኖት እኮ ተራራ አፍርሰውባታል። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ለመብክሙ መጠነ ተራቤ ትመልሁ ደብረ ወታፈልሱ ሰግላ፣ እናንተ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ እዚህ ያለውን ተራራ ተነቅለህ እዛ ጋር አሁን ብትሉት ይሆንላችኋል ብሏል። አባቶቻችን ይህንን አድርገውታል። ይህንን ታሪክ ሳነሳ አንድ ትልቅ ታሪክ ከዚህ ጋር ተያይዞ ትዝ አለኝ። አብርሃም ሶርያዊ የሚባል አንድ ሊቀ ጳጳስ በዘመኑ አንድ አማሌቃዊ ሙስሊም ተነሳና መጽሐፋችሁ እንደዚህ ይላል፣ ተራራውን እዚህ ጋር ተነቅሎ እዚያ ጋር ተከል ብትሉት ይሆናል ይላል፣ እስኪ አድርገህ አሳየኝ ብሎ ጠየቁ። እና አባቶቻችን ያደረጉት ነበር አለ። አባቶቻችን ያደረጉት ነበር። እናንተስ? አይ እኛስ አናደርገውም። ታዲያ እና ካላደረጋችሁ አባቶቻችን እንዴት እንዳደረጉ እስኪ አሳየኛል። እንዲህ ጳጳስ ወደ እግዚአብሔር ጸለዩ። ምክንያቱም ለእኛ የማይቻለን ነገር ለማን ይቻላል? ለሰው የማይቻለው ለማን ይቻላል? ለእግዚአብሔር ይቻላልና ነው። መጽሐፍ እንደዚህ ይላል፣ ተራራውን ከዚህ ጋር ተነቅለህ እዚያውን፣ ዛፉን እዚህ ጋር ተነቅለህ እዚያ ጋር አሁን ብትለው ይደረግልሃል ይላል። ይህንን እናደርገዋለን። የእኛ መጽሐፍ ቅዱስ ያዝ ነው ይላል። እነሱም ይዘውት የነበር መጽሐፍ ቅዱስ ይሄ ነው። ዛሬ የምናነበው ያዘው መጽሐፍ ቅዱስ ይሄ ነው። አባቶቻችን ዘመን ይደረግ ነበር። አደርገው አሳየኛል። ተቸገረ። አባቶቻችንን ያደርጉት ነበር። ይሄን በቂ ያሆነ እናም ወደ እግዚአብሔር ጸለየ። በዚያ ከተማ የነበረ የበቃ አንድ ጻድቅ ስምዖን የሚባል ሰው ነበርና ወደ እግዚአብሔር ሲጸልይ እግዚአብሔር እንደዚህ አለው፣ ለአንተ አይቻልህም፣ ነገር ግን በአንተ ከተማ ውስጥ የበቃ ጫማ እየሰፋ የሚኖር ተራ ሰው ተብሎ የሚኖር ለሱ ነው የሚቻለው አለ። የክርስቶስ ቤተሰቦች እኛ ነጠላ ለብሰን የተሻለ ነገር እየበላን እየጠጣን ከተሻለ ሕይወት እያደርና ሊሆን ይችላል። ነገር ግን በጽድቅ ከዛ በር ላይ ያሉት የየሚጤ የመሰሉት ደካማ የሆኑ ሰዎች ሊበልጡ ይችላሉ። ለአንተ አይቻልህም አለው። እዛ በከተማ ውስጥ ጫማ እየሰፋ የሚኖር አንድ ስምዖን የሚባል ሰው አለ፣ ለእሱ ይቻለዋል አለ። ሊቀ ጳጳሱን በከተማ አስፈለገ፣ ያን ሰው አገኘው። ስለዚህ ያንን ሰውም ክብሩ እንዳይገለጥበት ብዙ ክርክር ካደረገ በኋላ ይህንን የወንጌል ቃል ፈጽሞ አሳይቷል። ንጉሡ ከነሰራዊቱ ጳጳሳቱ ካህናቱ ሁነው ከተራራው አጠገብ ሁነው አማሌቃውያን አሕዛብ እያዩ ተራራውን ብቅ ብሎ ከመሬት ለቆ በሰው ቁመት ከፍ እስከሚድረስ በጸሎታቸው አሳይተዋል። እንዲህ ያደረገ እግዚአብሔር ክብር ለዘላለም የተመሰገነ ይሁንልን። እናም አባቶቻችን ድንግል ማርያምን በተለያየ ኅብረ አምሳል መስለዋታል፣ አመስግነዋታል። ስለዚህ ሊቀ ሐዋርያት ቅዱስ ጴጥሮስ በብሉይ ኪዳን ከአባቶች ያገኘውን መሠረት አድርጎ ነቢያት የመሰሉላት የፈለጓት መድኃኒት ይህች ናት ብሎ ድንግል ማርያምን አመስግኗታልና እኛም የእሱን ቃል አድርገን እንድናመሰግነው ስለረዳን ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር አባቶቻችን በረከት ድንግል ማርያም በረከት በእኛ ላይ ይሁን። ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን የመንግሥቱ ወራሾች
እንድንሆን እግዚአብሔር ይቅርልን። ያስተማረን የገሰጸን የመከረን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር ይክበር ይመስገን። ለመምህራችን በእውነት የመንፈስ ቅዱስ ማደሪያ ሆነው ለመንፈስ ቅዱስ እስትንፋስነት መሳሪያ ሆነው የራቀውን አቅርበው የቀረበውን አጉልተው አምልተው አስፍተው አስተምረውና በሊቀ ጠበብት መምህር ስቡ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ምስጢር ነው እውነት እመቤታችን ምሳሌዋ ብዙ ስለሆነ እያጣጣሙ ከብሉይም ከኪዳንም እያጣቀሱ ያስተምረውና መምህራችን ቃለ ሕይወት ያሰማልን። እንግዲህ ምስክርነት አለ። ምስክርነቱ እመቤታችን ኪዳነ ምሕረት ያደረገችላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የቅድስት ኪዳነ ምሕረት አዳኝነት የሚል ነው። ልጄ በአፍንጫ ቶንሲል በጣም ይቸገርና ይሰቃይ ነበር። መጥቼ ለቅድስት ኪዳነ ምሕረት ከስዕሏ ከቤቷ መጥቼ ወድቄ ነገርኳት። ሐኪም ቤት ስሄድ አንቺ አድኝልኝ ፈውሽልኝ አልኳት። እመቤታችን ኪዳነ ምሕረት ፈወሰችልኝ። ልብ ብላችሁ አመስግኑልኝ ብላ አንዲት እህታችንም ወለተ ሥላሴ የምትባል ባለቤቴ ለ3 ዓመት ስራ ፈቶ ይኖር ነበረ። ምንም በቃ ስራ አጥቶ ይጨነቅ ነበር። መጥቼ ከስዕሏ ስር ወድቄ ለባለቤቴ ስራ ስጭልኝ አልኳት። በሳምንቱ ስራ ሰጠችልኝ። አመስግኗት ኪዳነ ምሕረት። እኔም ህመምተኛ ነው